የያዘችው ሚስጥር አለ። ይህ ነገር ከኔ ውጭ በማንም እጅ እንዳይገባ አስጠንቅቃኛለች። ከባድ ነው። ኤቢ ይህን ካየች ወይም ካወቀች በጣም አስቸጋሪ ነው። ኤቢ ማለት የጀርመን ውሻ ማለት ናት። ሚስጥር የተባለ ነገር ማሰስና ማጋለጥ የምትወድ ነፍሷ ሁልጊዜ ጭንቅ የምታሳድር ናት። ሲገባ ለምንድን የደበከው? ኤቢ ምንም አይደለም አልኩሽ። ምንም ካልሆነ ስጠኛል። ያው እንዴ ምን ይሰራልሻል? ቆይ ምንም ባይስራልኝ ስጠኝ በቃ። ሊው ባይሆን ችግር አለው። አልሰጥሽም። የሰው አደራ ነው። የምን አደራ? አይ ሰላም፣ ለምን አንቺ አስጃት? ግን እባክህን ዳጣን አደራ እሺ። በሰማይም ሆነ በምድር ዳጣን አደራ እንዳትጎዳት እሺ። ደግሞ ይኸውልህ እኔ እስካለሁኝ ድረስ ይሄን ነገር እንዳትሰጣት። እኔ ከሌለሁኝ ብቻ ይሄን ትሰጣታለህ። ደግሞ አንተም ራስህ ከፍተህ እንዳታየው እሺ። እኔ ሲጠጋም ምንድን ነው አንተ ግን እራት ጋብዝሻለሁ ብለህ ሻይ ናታን፣ ሻይ ተማሪ እኮ ነኝ። ጌታ እመጣለሁ። እሺ ለማንኛውም በቃ እንደውም እራቱ ይቅርብኝና ሰላም የሆነ ነገር አምሮኛም ብላለች። እሱን አትገዛልኝም? ትገዛልኛለህ? ቆይ ግን ሰላም ለአንቺ ብቻ ነው እንዲህ የምነግርሽ? ከኋላ የመጣ አይና ወጣሉ። እኛን እኮ ድሮ ነው የምታውቂው። ኧረ እባክህ ስማ፣ በቆይ አይደለም እሺ። ይልቅ ሰላም ያማራት ማር ነው። 1 ኪሎ ማር ትገዛልኛለህ? ሰላምዬ በሚገርም ሁኔታ እንግዲህ በጣም በሚደንቅ መልኩ እንግዲህ ለልጇ ለዳጣ የሚገርም ደብዳቤ ጽፋ አስቀምጣለች ማለት ነው። ቤተሰቦቻችን እንግዲህ ሰው እንዳይሆን የለም። ያው ደረጀን እንግዲህ ልጄን አስተዋውቀኝ ልጄን ልንገራት ብትለውም እሱ ፈቃደኛ ስላልሆነላት በመጨረሻም እንግዲህ ሞለጇ ሰዓት እየደረሰ ስለሆነ በቃ ለምንም ነገር ምናምን በቃ በጣም ግራ ስለገባት እንግዲህ ደብዳቤ ጽፋለች ማለት ነው። ደብዳቤውም የጻፈችው ደብዳቤ እንግዲህ በጣም በሚያሳዝን መልኩ በእንባ እየታጠበች ነበር የጻፈችው። በቃ ከአእምሮዋ በላይ ከቁጥጥሯ በላይ እስከሚሆን ግባት ድረስ እንግዲህ በምትችለው ነገር በቃ ስሜቷን ዋጥ አድርጋ ለእንትን ለማለት ትችላለች ማለት ነው። በጣም ነበር እያለቀሰች የነበረው በቃ ከሚባለው በላይ። ምክንያቱም ወደ ኋላ እያስታወሰች ልጇ የምትላትን ነገር እየተገረመች በቃ ያደገችበትን ሁኔታ ያው ከብዙ በትንሹ ያው ነግራታለች እና በቃ እሱን ነገር ስታስታውስ ይችን የምትወዳትን ልጇን በአንድ ቀን እንኳ ጡቷን ሳትጠባ በቅቅፏን ትንፋሿን በቃ ምንም ነገር ሳታውቅ እንግዲህ እዚህ በመድረሷ በጣም እየተናደደች በቃ ብዙ ነገር ስሜት እየተሰማት እንግዲህ በመጨረሻ ይሄን ደብዳቤ ያለ ውድ በግድ ተገዳ ጽፈዋለች ማለት ነው። ደብዳቤውን የጻፈችው እንግዲህ ከፍራቻ አንጻር ነው። ፍራቻዋ ምንድነው ካላችሁ ደግሞ ያው እንደምታወቀው በቃ አሁን ላይ መውለጃዋ እየደረሰ ነውና በቃ በሞትና በህይወት መካከል ሆኜ ነው ከዚህ ውስጥ ሞጣው። ስለዚህ ይሄ ነገር በጣም ከባድ ነው። በዛ ሞቼ በቀርስ ልጄን እናት መሆኔን ሳታቅ እንኳ በቃ ልትቀር አይደለ የሚለው ስሜት በጣም ነው እንትን ያላት የጎዳት ማለት ነው። እና እሱን ነገር አሁን ለዳጣት ነግራት ደረጀ እንደሚታወቀው አስጠንቅቋታል። ያላት አማራጭ ምንድነው? ስሜቷን መዋጥ ነው። ይሄን ስሜት ደግሞ ዝም ብላ አንድም ነገር ሳትላት ህይወቷ እንዳያልፍ ደግሞ ፈራች ማለት ነው። በዛ ምክንያት እንግዲህ ዛሬ በሚገርም ሁኔታ ደብዳቤ ጽፋለች። የጻፈችውም ደብዳቤ እንግዲህ በጣም የሚገርም ነበረ። መጀመሪያ ተወልዳ እንዴት ለዚህ እንዲሆነች ደረጀ እንግዲህ ያው አባቷ እንደሆነ ያው ዳጣም ታውቃለች። ከዛ ደግሞ ያረገዘችውም ልጅ ወንድሟ እንደሆነ በቃ ብዙ ነገሮችን ነው ያለቻትና በቃ ከሚባለው በላይ ስሜታዊ ሆና ያለቀሰች እያነባች ነበር የጻፈችው ደብዳቤውን። ያው ደብዳቤውን ለመጻፍ ያነሳሳት ነገር ያው እንዳልኳችሁ የመውለጇ ጊዜ መቅረቡ በጣም በትልቁ ነው ያሳሰባት ማለት ነው። ያው ከዛም ባሻገር ደግሞ ዳጣም ላይ ያለው ነገር አሁን ላይ እየተሰማት ያለው ስሜት የዳጣ እሱም ራሱ ሌላ ሀሳብ ስለሆነባት ነው እንግዲህ ያንን ነገር እንትን ለማድረግ የተገደደችው። ያው እንግዲህ ደብዳቤውን ጽፋ ደግሞ ለዳጣ እንዲሰጣት ማለት ይዋል አይደለ ከመውለዷ በፊት ይሄን ደብዳቤ
እንዲደርሳት አትፈልግም ማለት ምናልባት ብሞት የሚለው ሀሳብ ስላላት ነው እንጂ መናገር ፈልጋ አይደለም በነገራችን ላይ እና እንግዲህ ምናልባት ሰው እንዳይሆን የለም ብሞትስ የሚለው ሀሳብ ስላለባት ለዛ ነው እንግዲህ በጣም በሚገርም ሁኔታ ይህንን ነገር ለመጻፍ የተገደደችው ማለት ነው ቤተሰቦቻችን። በመጨረሻም ደብዳቤውን ጽፋ እንግዲህ ቀጥታ ለናታን የሰጠችው። ናታንም እንግዲህ በጣም በትልቁ አደራ ብሏል። ምክንያቱም የህይወታቸው በጣም ትልቅ ሚስጥር ነው። እንዴት እንደተረገዘች እንዴት እንደተጣለች ሰላምም እንግዲህ ዝህ ለምን እንዳለች እስካሁን ድረስ እሷን እየጠበቀቻት እንደሆነ በቃ ብዙ ነገሮችን የሚጠቅስ ደብዳቤ ነው ደብዳቤውና እንግዲህ እሱን ለናታን ነው እንግዲህ በአደራ መልክ የሰጠችው። ናታንም አደራ ሲቀበል እንግዲህ አንተ አደራህን ገልጣ እንዳታየው ለዳጣና ለዳጣ ብቻ ነው ደብዳቤ። እሱም ደግሞ እኔ በህይወት ካለሁኝ እዚህ ካለሁ ችግር የለውም፣ ግን ምናልባት ሰው እንዳይሆን የለም ቢሆን ነገር ቢፈጠር ይሄንን ለዳጣ ስጥልኝ ብላን የሰጠችው። እንግዲህ ናታን በጣም ነው የደነገጠው። እንዲህ ሰላም እንዴት ማለት ደብዳቤ ሆናልኝ እንዳታየው ለምን አንቺ አስጫትም ሲላት አይ እኔ አልሰጣትም በቃ አንተ ስጣት አደራ። ሲቀጥል ደግሞ ዳጣን ትወዳታለህ አይደል ምናምን ስትለው እንግዲህ እንዲህ ሰላም እንዴት እንደዛ ጥያቄ ትጠይቀኛለሽ ሲላት አይ ይቅርታ ያው እኮ ማለት ልል የፈለኩት ምናምን ብላ እንግዲህ በቃ አደራ በሰማይም በምድርም አደራ ሰጥቻለሁ የዳጣን ነገር አደራ ብላ እንግዲህ በጣም ትልቅ አደራ እና ማስጠንቀቂያ ጭምር ነው የሰጠችው። ናታንም በጣም ተገርሟል። እንዴት ማለት የሚለው ነገር ነው የጠፋበት። እውነት ለመናገር ከምን አንጻር ነው እንዴት ነው የሚለው ነገር በጣም ግራ አጋብቶታል። ግን ይሄን ልል የተገደደበት ያው እንደሚታወቀው እሱም ማለት እሷ ሰላም ሊዝልት የፈለገችው ያው አለ አይደለ ካለው ከሁኔታዎች አንጻር ነውና እንግዲህ በሱም ያው አደራውን ተቀብሎ እሺ ሞክራለሁኝ ብሎ ተቀብሏታል ማለት ነው ቤተሰቦቻችን። ሰላምዬም እንግዲህ ያው ለሱ እንትን ብላ ሰጥታለች እና ቤተሰቦቻችን እንግዲህ ተፍተፍ እያለች ነው የምትገኘው። ሰላምዬ ያው ለናታን በትልቁ በወፍራሙ አደራ ሰጥታለች። ናታንም የተሰጠው አደራ በጣም ከባድ እንደሆነና ይሄን ነገር በጥንቃቄ መያዝ እንዳለበት ተሰምቶታል። በዛ ላይ ደግሞ እቺ ልጅ እንደዚህ ያለች ስለምታምነኝ ነው ይሄን ነገር ደግሞ አብጌል ማየት የለባትም ብሎ እንግዲህ እንደፈራው አብጌል ደግሞ መታ እንግዲህ ወረቀቱን እየደበቀ ነበረ። ከዛ መጣች። ከዛ በኋላ የደበቀው ምንድነው ሰላም የሰጠችህ ነገር አውቄያለሁኝ ብላ እንግዲህ አንጣ ስትለው ነበረ። እሱም ደግሞ አልሰጥሽም ምን አገባሽ ብሎ እንግዲህ ውጭልኝ ቢላትም በጣም ስትሳፈጠውና ብዙ ነገር ስትል ነበረ። በመጨረሻም እንግዲህ በቁጣ መንፈስ ነው ካጠገቡ እንድትወጣለት ሲነግራት የነበረው። ያው በመጨረሻም እንግዲህ ተነስታ ሄዳለች ማለት ነው። ግን ፎክራበት ነው የሄደችው። ይሄን ነገር ደግሞ የትም ብታደርገው ይሄን ነገር ሳላገኘው አልቀርም እኔ አብጌል አይደለሁም ለምን እንደምትደብቀኝ ብላ እንግዲህ ሚስጥር ነው። የሚገርመው ደግሞ ሰላም ለናታን ስትሰጠው ሰምታለች፣ አይታለች፣ በሚገባ አይታለች በሚገርም ሁኔታ ማለት ነውና ግን አይታም እንትን አላለችም፣ ዝም አላለችም። በቃ ተኋላ እየተከታተለች እያዳመጠች ነበር። መጀመሪያ እንግዲህ ክላሳቸው እንደ ሰላም ክላስ እንደገቡ ናታን ፈልገው ለምን ፈልገው ምናምን ስትላት እንግዲህ አይ በቃ ተይው ምናምን ብላ ነበር እንደገና ሀሳቧን የቀየረችው ማለት ነው። ያው መጨረሻም እንግዲህ ያለውን ነገር ነግረዋለች። እሱ ማደራውን ተቀብሎ እንግዲህ በሚችለው ለመደበቅ እየሞከረ ነው የሚገኘው። አብጌል እንግዲህ ወደ እሱ ደግሞ ከቤት ሲወጣ በፍለጋ ላይ ነው የምትገኘው ተሰማርታ የገባበት ገብታ ለማግኘት ያን ወረቀት ለማየት። ከዛም እንግዲህ ለወይዘሮ ማርታ ስትላት የነበረው ምንድነው እንደዚህ እኮ ባደራ ብላ እኮ ሰላም የሆነ ነገር ሰጠችው ግን ምን እንደሆነ አላቅም እና አሳየ ብሎ ደግሞ ናታንም ቢያለች ነበር። አንቺ ጀምር ሚስጥር ነው ብላ ስትነግረው ከሰማሽ ለምን መሄድ ፈለግሽ እያለቻት ነበር ነው ወይዘሮ ማርታ። አይ ማየ ለምን ምንድነው የሚደበቁት ለምን ነው የማይናገሩት እያለች ነበር። ሌላው ደግሞ ውሃ ስትመኘው የነበረውን እንግዲህ እነ ከድርን የረመዳን አፍጥር እንግዲህ ሂዳ ዛሬ አፍጥራለች ማለት ነው ከአባቷና ከጓደኛዋ ጋር በጣም ደስ የሚል ነበር። ደግሞ ከድር ደግሞ እንዴት ነው አማርኛው የሚያምረው ሲያወራ ናታና ዳጣም ደግሞ እንግዲህ አሪፍ ጊዜ እያሳለፉ ነው የሚገኙት። ውድ ቤተሰቦቻችን እስካሁን አብራችሁ ነበራችሁ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ባይ ባይ። ላይክ አድርጉ።